እየሰማን ነው ወይ? አይ ዶንት ኖ። ከምን አንፃር ተነስተን ሰዎች ይሄንን እያልን እንዳለ ነው። ሌላውን አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የመንገድ ላይ የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሀሳብ የፈጠረ ይመስለዋል። ሀሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ኢትዮጵያ ዛሬ ባለው የፖፑሌሽን ቆጠራ ከዓለም 12 ትላልቅ ሀገራት በሰው ቁጥር 12ኛ ናት። አሁን ኢትዮጵያ ተነስታ 12ኛ ኢኮኖሚ ይገባኛል ብትል እንዴት ወንጀል ሊሆን ይችላል? በዓለም ላይ 12ኛው ኢኮኖሚ መሆን ያለብኝ እኔ ነኝ ቢኮዝ ሰፊ ህዝብ ስላለኝ ብላ መመኘት ትችላለች። 12ኛ ቁጥር ያለው ፖፑሌሽን ይዘህ 12ኛ ኢኮኖሚ ይገባኛል ብትል በፍጹም ነውር ሊሆን አይችልም። ታያላችሁ ኢትዮጵያ የሚያስበለጽጋት ፋውንዴሽን በሂውማን ካፒታል ስላላት ኮምፒት ስለምታደርግ ማደግ ትችላለች። ቻሌንጅ የለውም ወይ? 1001 ገና መጣበታለሁ አለው ቻሌንጅ አለ። ስለዚህ ሁሉም የሚያወራው ለምንድን ነው? እኛን ቻሌንጅ የሚያደርገው ለምንድን ነው? ጀስት እያልን ነገሮችን እያየን ብንሄድ የሚል ነው። መጋቢት በየባህሩ በየምኑ የወደቁትስ በተለያየ ቦታ ላይ ብዙ ዋጋ ከፍለው እዛው ሞተው የቀሩትስ እነሱ ደግመን በግደፍ ተባሩ በግደፍ ከሀገር እንዲወጣ ተደርጎ ውጭ ሄዶ የተናገረው ልጁ ምንድን ያለው? እኛ እኮ ኢሳያስ እኮ ጠቅሞናል እኮ ኢሳያስ እኮ ዲሞክራሲያዊ ቢሆን ኖሮ እኮ እኔ እዚህ አልኖርም ነበር፣ እኔ ህይወት እዚህ የተመቻቸ ህይወት ውስጥ አልኖርም ነበር፣ እንደማንም ኤርትራዊ በድህነት ውስጥ እኖር ነበር። ዲክታተር ስለሆነ ከሀገር እንደምንም ብዬ ከሀገር ወጣው። አሁን ህይወቴን አሻሻል፣ ቤተሰቤንም አሻሽያለሁ። የሰው ፐርስፔክቲቭ የሚያየው ጀስት ይሄንና መሰል ነገሮችን አሁንም ተጨፍረ የነበረው ብሔር ምንም አላመጣም። የአማራ እይት ነኝ ምናምን የሚለው አልታገለውም፣ አላሸነፈም። ኦሮሞ ጋር ተለጥፎ ነው ወሬ የሚያደርገው እና እነሱ ደስ ይላቸዋል። ምክንያቱም እኔ በአማራ ክልል የዲሞክራሲ የልማት ጥያቄ ያለው ብያለሁ። ልጅቱ በተለይ የበቀል ጥያቄ ነው። ትግራይ ታግሎ የህወሓት ታጋዮች እንደዚህ አድርገው አሸንፈውናል፣ ከዛ አሁን እንበቀላቸዋለን ነው የአብዛኞቹ ኤሊቶች ሴንቲመንት ጭንቅላታቸው ላይ ያለው። ከዛ ይሄ ደግሞ አችሉቱም ነው የምላቸው። ያው አሁንም ደግመን እናሸንፋቸዋለን እንደዛ የምትሉ ከሆነ ነው። ይህም ልጁ የሚለው በቃ ከዚህ ጋር ተለጥፋችሁ አማራ ነኝ ብላችሁ አማራን ለማስወጋት ኮፒ ፔስት የህወሓት የእንግዲህ ልጅ ሆናችሁ 3/4ኛ ኮፒዎች ሆናችሁ ለመጣችሁ ሰዎች ምንም አታመጡም፣ ልጥፎች ናችሁ፣ በየሄዳችሁበት የምትለጠፉ ናችሁ። እናንተን ለመርገጥና ለማሸነፍ ምንም ቀላል ነው። ጀስት የትም ቦታ ላይ ሰዎች ስላልሆናችሁ ነው የሚላችሁ ነው ማለት አማራ ክልል ላይ የቲፒኤልኤፍ ሰዎች ኢትዮጵያ የሚረዷት እንደ ቤት ኪራይ ቤት ኪራይ በደንብ አድርጋ አታሳምረውም። አሁን ዲኮር እንኳን ስታረግ ነቅለህ የምትይዘውን አይነት ስዕል ነው የምትለጥፍበት። ኤግዚት ፕላን ይዘው እኮ ነው ኢትዮጵያን ሲገዙ የነበሩ። ኤ ቢ ሲ ዲ እስከ ኤፍ ፕላኖችን አዘጋጅተዋል። ፕላን ኤ ስልጣን ላይ የሚያቆይን ከሆነ 4 ኪሎ ቤተመንግስትን ተቆጣጥረን ኢትዮጵያ እያልን እንቀጥላለን። ከ4 ኪሎ የምንባረር ከሆነ ትግራይ ሪፐብሊክ ብለን እንወጣለን። ከትግራይ ሪፐብሊክ የማይሳካልን ከሆነ የተወለዱባትን ሰፈርን እስከ መድረስ ይደርሳሉ። መጀመሪያ ከአዲስ አበባ ተባረሩ። ትግራይ ማለት ጀመሩ። የትግራይ ናሽናሊዝም ጫፍ ላይ ያደረሱ። እሺ ሆነ ትግራይ ለተወሰነ ጊዜ እንትን አደረጋቸውና ህዝቡን ሲነቃ ወደ 2 ሲከፈል መቀሌን ጥለው ሽሬ ነው ቢሮ ያደረጉ። እነዚህ ሂሳብ ምንድነው ብለህ ታስባለህ? ፕላን ኤ ቢ ሲ ከዛ እስከ ኤፍ ይደርሳል። ያል ኤፉ ራሳቸውን ማጥፋት ይሆናል ማለት ላይክ አሁንም ሌሎች ሲናገሩ ስለሚያምር ነው እንጂ አውርተንዋል። በኢትዮጵያ አንድ አባባል አለ፣ ፈጣሪ ከፈቀደ ጠላት አይስጥህ፣ ከሰጠህም ደንቆሮ ጣት አይስጥህ ይባላል። ሎርድ ኦፍ ኢግኖራንስ ይላሉ ፈረንጆች። ሎርድ ኦፍ ኢግኖራንስ ደንቆሮ ጠላት ዛሬን ሳይሆን ነገን ነው የሚገለው። ጠላት አሁን ይገላል። ደንቆሮ ግን ልጅ ትምህርት ቤት እንዳይቀርቡ ነገንም ይገላል። ዛሬ ብቻ ሳይሆን ኢማጂን ልጆች ትምህርት ቤት እንዳይሄዱ
የሚከለክል ነፃ አውጪ ታጋይ ያልተማረ ሰው ነገ ሰብስቦ ምን አይነት መንግስት እንደሚሆን አስቡት። ምን አይነት ሀገር አሁን ባለው ዓለም ውስጥ ምን አይነት ህዝብ። ይሄ በጣም አደገኛ ስብራት ነው። ይህን መግራት ማስተካከል ያስፈልጋል። መቼም ይህንን እቃወማለሁ የሚል ሰው አይኖርም። ኢትዮጵያ ተዋረደት ሀገር የኢህአዴግ የፌዴራሊዝም ኢትዮጵያ ተዋረደት ሀገር ኢትዮጵያ መምሰሌት ሀገር ኢትዮጵያዊነት ባዕሉን ዋዕሉ ዘጥፈ ተንከሲስ ሆነ መንነት ነው። ነፃ አይና ሀብ ህዝብ ትግራዋይ ነፃ ሀብ ሸክሚ የብልካ ግዛዕ የብልካ ኩላኻ ትግራዋይ ኣብ ሙሉእ ዓለም ዘለካ ናይ ባዕልካ ቤተክርስትያን መስር ምስ ኢትዮጵያውያን ዝበሃል ወደ ስንመጣ አደረጃጀት የተዛባ የኢትዮጵያዊነት እዚህ ጉባኤ ኢትዮጵያ ላይ በተደጋጋሚ ኢህአዴግ የፌዴራሊዝም አደረጃጀት የተናገረውና የምናደደው የተዛባ የኢትዮጵያዊነት እዚህ ጉባኤ ኢትዮጵያ ላይ የምናወራው የምናገረው ነገር ለምንድን ነው እስከዛሬ ለደረስንበት መከራ ሁሉ የዳረጉን ሰዎች መልሰን ለመፍትሄው የምናሳትፋቸው ወይም እነሱ ስንወቅስ ነበር እነሱን እየወቀስን ሚዲያ ያቋቋምን ፓርቲ ያቋቋምን ሰዎች እነሱን የሰሩትን ችግር በመግለጥ ብዙ ነገር ስንባባል ስንሰማ ስንናገር የነበርን ሰዎች እንዴት ነው ከነርሱ ስር አልጠፋ ያልነው? እንደዚህ ያልናቸው ጥላቶች በሄዱበት እኮ ያ ችግር አልቀረፍ ካለ ከነርሱም በላይ ችግር ያለብን እኛ ነን። ከነርሱም በላይ ክፉዎች እኛ ነን። እኛውን የጮህ ነው እኛውን የከሰስ ናቸው። እንዴት እዛ ጋር ተለጠፉ? ጥቂት ግለሰቦች ምንም ይበሉ ነቲንግ ምንም ማለት አይደለም። ብዙሃኑ ግን እንዴት ኖሩ፣ እንዴት ቀጠሉ፣ እንዴት አሉ ማለት ነው። ያለ እኛ ተሳትፎ ያለ ብዙሃኑ ተሳትፎ ክፉዎች እድሜ አይኖራቸው። ይሄ ባሏን ጎዳሁ ብላ የሚባል አይነት ነገር አለ። በቅናት በምቀኝነት እንደዛ አይነት ርኩሰት በሽታ በሀገራችን ተጠናውቷል። መስራት የሚፈልግ ሰው የለም፣ ወይም ያ ኃይል መስራት አይፈልግም። ሀብታም መሆን ይፈልጋል። መማር አይፈልግም፣ ምሁር መባል ይፈልጋል። ልፍስፍስ ባንዳ ልክስክስ ወራዳና እጅግ በጣም በሁሉም ነገር ላይ ፈጣሪ ከፈጠረው ማንኛውም ፍጥረት በታች ርካሽ ነው ያ ሰው። ግን የሀገር ጀግና ነኝ ሰው በዛ ልክ ጥሩኝ የማይሆነውን ማለት ነው የማይገኘውን ሊሆን የማይችለውን በቃ ምንም በምንም መልኩ ብርሃንና ጨለማ በሉት። ብርሃን ሲመጣ ጨለማ፣ ጨለማ ሲመጣ እንደዚህ አንዱ ከአንዱ ጋር አብሮ ሊሆን የማይችል እሳቤ ውስጥ ያለ ትውልድ የመጀመሪያውም የመጨረሻውም እንደ ሀገርም እንደ ህዝብም የሰራነው ኃጢአት ውጤት ነው። አሁን ያሉ እጅግ የረከሱ ትውልዶችም የተፈጠሩት ተፈጥረውም አልጠፋ ያሉት ኃጢአታችን ስለበዛ ነው። በእምነት በዛ ልክ ዝቅ ማለት አለብን እንጂ ኃጢአተኛ ያልሆነ ሰው ሲጀመር እንደ አይነት ልጅ እንኳን ከቤቱ እንኳን ከሀገሩ ሌላ ቦታ ላይ በሚዲያም በጆሮም አይሰማም፣ ባይኑም አያይም። እንኳን ቤቱ ሊደርስ የትም ቦታ ላይ አያገኘውም። ቢፈጠር እንኳን መልካም ሰውን ክፎች ማየት አይችሉም። ሰው እንደ ኃጢአት ሁሉን ነገር ስላረከስ፣ ሃይማኖትን የገዳዮች መናኸሪያ ስላደረግን፣ ሁሉን ነገር ስለከፋፈልን፣ ኢትዮጵያዊነትን ስላዋረድን፣ ሰብዕናን ሰውነትን በዘረኝነት ስላጎሳቆልን፣ ሁሉን ነገር ለረከሰና ለብልግና ስላዋልን ጥላቶችን ወይም የቆሸሹ ልጆችን ወለድን። እነዛ የቆሸሹ ልጆች ደግሞ አልጠፋሉ፣ ጨካኞች ሆኑ፣ አውሬዎች ሆኑ። ፕላስ አልጠፋሉ። ለምን? የኛ አብሮ አለመሆንና የኛ ቅንነት መጉደል፣ የኛ መልካምነት መጓደል ለነዛ ለክፎች የእድሜ ማራዘሚያ ሆኖ እንደ ሰርጂካል ኦር እንደሆነ መድኃኒት በሉት ይቀጥላል። የወለድነው የማይባረከው ያው ኢትዮጵያዊ ስለሆን ስለምንግባባ የወለዳችሁት ይባረክ፣ የገዛችሁት ይባረክ። ማንኛውም ነገር ለእናንተ መልካም ይሁን። ጥሩ መሪ፣ ጥሩ ጎረቤት፣ ጥሩ ሚስት፣ ጥሩ ባል፣ ጥሩ ልጅ፣ ጥሩ የቢዝነስ አጋር ይስጣችሁ እየተባለ ምርቃቶች ነበሩ። ለምን? መልካሞች ስናደርግ እንደዛ ነው የምንባለው። ዛሬ ላይ ባለው ነገር ላይ ደግሞ እንደነዛ ልጅ ተፈጥሮ በሁሉ ነገር የከሰራን የሚያሳፍር የእሳት ልጅ አመድ። የድሮ ጀግኖችም ያለወጉ በዘመናቸው እጅግ በጣም ተስፈንጥረው ይሄዱና ያለን ነገር አይበቃንም፣ ዓለምን ቀድመን እናውቃለን፣ በዛ መልኩ ላይ ሄደን እንሰራለን።
አሁን ደግሞ የመጣው እነሱ የሰሩትንም ያልሰሩትንም ይዞ የሚቧጨቅ በዛ እየተናከሰ እድሜውን በማጥፋትና በመጠፋፋት የሚጨርስ አራባር ነው። ቆቦ የሚባል ካልሲና ኮፍያ የሚባል ግብጽ በግልጽ እየተናገረች ሻዕቢያ በግልጽ እየተናገረ ህወሓት በግልጽ እየተናገረ ሌሎች ቡችሎቹን ፋኖና ሸኔ የሚባሉትን በግልጽ እየተናገሩ 107 ፓርቲ ሆነው ተሰርተው ዛሬ ላይ ተቀራርመው ተሰባስበው 47 ፓርቲዎች ያመለከቱበት ሀገር ቸካርጉልኝ በሌላው ሀገርም ካለ በዛ ላይ አሁን በሰሞኑ በዚህ በመካከለኛው ምስራቅ የተፈጠረው ግጭት ምን አይነት እይታዎችን እንደፈጠረ ሚሳይሎችን እንደዚህ ድሮኖችን ከዛ ያንዱን ሀገር የመተው ራሱ የሚጮህበት በዚህ ልክ የተቀነባበረ አሻጥር በሞላበት ዓለም ላይ ቆመ ጠብቀኝ ክላሽ ይዞ የመጡ መድረኮችን ሁሉ አልጠቀምም እያለ የሚያፈነግጥ ጭራሽ በአፋብን አንደበት ምርጫ እንዳትወዳደሩ ተብለናል ያሉት አሹር አፋብንን ከየት አግኝተው እንደተጠቀሙበት እንጂ እዚህ አዲስ አበባ ያሉ የፖለቲካ ፓርቲዎች ናቸው። ግን ወደዳችሁም ጠላችሁም የኢትዮጵያ አምላክ እናንተንም ያጠፋል፣ ኢትዮጵያን ጠላቶች ሁሉ ያጠፋል፣ ኢትዮጵያን በድል ያሻግራል። በጣም ቅራቅንቦ ዳቂ መሆናችሁን የፖለቲካ ፓርቲነታችሁ በዚህ በ2018 ምርጫ አይደለም የማውቀው። እዚህ ምርጫው ላይም ራሱ ተሰልፋችሁ ምናልባት እንደውም የምርጫ ሎጎ ምናምን ተሰጧችሁ ለውድድር ለክርክር ምናምን ተብሎ እንደዚህ የሚደረገውን ፌዝ ቀልድ መንግስትን እንድሰድበው እንድወቅሰው ያደርገኛል እንጂ መንግስት እንዳመሰግነው ሁሉ አያደርግም። እንደነዚህ አይነት ውዳቂዎችን ሰብስቦ እዚህ ምርጫ ቦርድ ራሱ እንደዚህ ማስተናገድም የለበትም የሚል ነው የግል አስተያየት። እስከዛ ድረስ ነው የምጠላችሁ እንኳንስ እንደ ስጋትና አሁን መጨረሻ ላይ ይሄንን ያላችሁን የመጨረሻ ዘመናቸው ነው ኢትዮጵያ ውስጥ ያሉ በፖለቲካ ፓርቲነት የተዋቀራቸው የኢትዮጵያ ጠላቶች የእፉኝት ልጆች የመጨረሻ ቀብራችሁ አሁን በዚህ በ2018 ምርጫ ይካሄዳል። ከዛ በኋላ ምንም የምትመጡበት ነገር የለም። ማሰብ እናገኛለን። ምርጫው በሰላም ይካሄዳል። ሀገራዊ ምክክሩ በሰላም ይጠናቀቃል። ከዛ በኋላ በምንም አይነት መልኩ ፋጭራችሁ ምንም የምታመጡ ነገር የለም እና በአፋብን አፍ እንዲህ ብለናል፣ እርምጃ እንወስዳለን፣ እንገላለን እየቻላችሁ የተዋችሁት ነገር የለም። ገዳይነት፣ ማስፈራራት፣ ባለጌነት፣ ወራዳነት እና አሸባሪነት ባህሪያችሁ ነው። እንደውም በሸኔም በፋኖ በምን ጫካ ላይ ያሉ ልጆች ምንም አያውቁም። ወደዛ እንዲሄዱ የተነገራቸው ነገር ሌላ ነው። እርግጠኛ ነው የመጣው ቢናገሩ ዋናው አውደልዳይ ዛሬም ያለ የተከበረ ነገር እኮ ነው የረከሰው። በሃይማኖት አባት በስልጣን በሚኒስትር ደረጃ በተወካዮች ምክር ቤት በህዝብ ተወካዮች ምክር ቤት አባልነት በምንም ክብር ላይ ቢቀመጥ በአንዳነት ያበሰበሰው ነውረኛ የኛ የኃጢአት ውላጅ በዚህ ዘመን የሚቀበር ነውረኛ ሰው ነው እየበጠበጠን ያለው እንጂ አዲስ ሰው እኮ አይደለም። እና አሁን ይህን መግለጫ መጣችሁ። አዎ ለምንድን ነው ታዲያ እንደዚህ ያላችሁት? አንድ ደጋግመን ያወራነው ነገር አለ። እኛ አብረን ቆመን ሰዎች ሆነን ኢትዮጵያዊ ሆነን ሀቀኞች ሆነን በእነዚህ 3 ፒላሪቲዎች ላይ ቆመን ሀገርን ማሻገር እስካልቻልን ድረስ ፋኖ የሽብር ቡድን፣ ሸኔ የሚባል የሽብር ቡድን፣ ህወሓት የሚባል የሽብር ቡድን፣ ሻዕቢያ የሚባል የሽብር ቡድን ይዋቀራል። ስለዚህ ይሄ አሁን ላይ እያወራው ነው። ነገ በዚህ ሽብር ቡድን ላይ ምንም ነገር ችግር ተፈጠረ፣ አንድ መኪና ጋር የሆነ ችግር ተፈጠረ፣ የሆነ ምናምን ቦምብ ፈነዳ ብትለኝ አልሰማህም። ዛሬ ነው አቅም ያለ። በዓለም ላይ ስላለው ሁኔታ ዛሬ አላወራም። አሁንማ ችግሩ እየተናገረ ነው። ከአመት ከ2 ዓመት በፊት ከ3 ዓመት ከ7 ዓመት በፊት አውርቻለሁ በተለያየ ሚዲያ ላይ። ዛሬ ላይማ ስራው ይናገራል። መቻል ነው ዛሬም ለመትረፍ ሀገርን ለማሻገር ግን መዘናጋት የለብንም። ወደ በጎ ነገር እንመለስ፣ ራሳችንን እናስተካክል፣ ጠማማዎች አንሁን፣ አፋችንንም እይታችን አመለካከተን ማንኛውም ነገርን አናጣም፣ ሀቀኞች እንሁን፣ እንጸጸት፣ ከወደቅንበት ኃጢአት ላይ እንነሳ። ዘመን እስከተሰጠን ድረስ ፈጣሪ በትክክል እንድንጸጸት ንስሐ እንድንገባ እንድንቶብት እንጂ እስከ ኃጢአታችን እንድንሞት ቢፈልግ መሬቱን መግለበጥ ይችላል። የምንጠጣው ውሃ ትንታ ሊገለን ይችላል። ልንጎርሰው ያዘጋጀነው ምግብም እኛን መግደል ይችላል። ግን እድሜ እስከተሰጠን ድረስ ለምን እንቀልዳለን? ከዛ እየወጣን ነው እና በአፋብን አፍ ወይም በአሸባሪው ፋኖ አፍ የተናገራችሁ የፖለቲካ ፓርቲዎች አሹር ዝውውር ያደረጋችሁ ፓርቲዎች ሁሉ አላችሁ፣ ወይም አመራሮች ምናምን አላችሁ፣ ጥምረት ፈጠር ምናምን ያላችሁ አላችሁ። ምናልባት እናንተን የሚጋልቡ ሀገራት ቀድመው የራሳቸው አጀንዳና መከራ ስለሚበዛላቸው
ጠያቂ ልታጡ ትችላላችሁ እንጂ ጠያቂ እና አጀንዳ ቢሰጣችሁ ግን ሀገር ለማፍረስ የሆነ የፖለቲካ አመራሮችን መግደል፣ ማገዳደል እና ፓርቲዎች ተገደሉ፣ የፓርቲ አመራሮች ተገደሉ እያላችሁ ማጮህና ማጫጫሃን በኢትዮጵያ ምድር ለማካሄድ እና ሁሉ ነገር ሰላም ለመንሳት ትሞክራላችሁ። ይህንን አይ ነው ከ3 ዓመት በፊት አውቀዋለሁ። ምግብ በመመረዝ የታመሙ ባለስልጣናትን መድፌውን እየቀየሩ በሕክምና ሌላ ጉዳት ማድረስ፣ በሚቀርባቸው ሰዎች አመራሮችን መግደል። እንደውም በጣም ዘግይቷል። እኔ ቀድሜ ነበር የማውቀው። ይሄን ታደርጋላችሁ እንደዚህ በሕክምናው መመረዝ፣ በሚበሉት ነገር መመረዝ፣ ባለስልጣን የሆኑ ሰዎችን መግደል። እነሱ እንኳን ብታጡ ተቋሚ ነኝ ያሉ ሰዎችን መግደል። ለምሳሌ ባለፈው ሚስጥር ነው ምናምን ያላችኋት ልጅ ኤግዛጁሬት አድርጉና እሷን መጉዳት፣ ከዛ መጮህ። ከቻላችሁ ኢትዮጵያ ውስጥ ምንም አይነት ጩኸት ሊያስመጣ የሚችሉ ሰዎችን ትገላላችሁ፣ ታገዳደላላችሁ፣ ታደርጋላችሁ። ሲፒጄ ነው ምናምን የሚባለው የጋዜጠኞችን እስራኤል ላይ ጠይቁታል፣ ዱባይ ላይ ጠይቁት። ስለዚህ የጋዜጠኞች መብት ምናምን በሚባል ነገር ላይ እስኪ ለምንድን ነው ያ የጋዜጠኞች ማህበር ለምንድን ነው እስራኤል የማይሰራው? ባለፈው የፍልስጤማውያንን እልቂት እዛ ላይ የደረሰው ማንኛውም ነውር ብትረሱት ብዘነጉት እንኳን ስለ ሻ አይረሳም። የእርዳታ ሁሉ ነገር ቁማር መሆኑን፣ የእምነት ተቋማት ምን መሆኑን፣ ሁሉ ነገር በቃ የማንም መነገጃ መሆኑን አይ ነው። እርዳታ ብሎ ጋዜጠኛ ሆኖ ሰብአዊ መብት ብሎ ሁሉም ነገር አገር ማፍረሻ እንደሆነ ኑሩ አብዱ ሉባባ ይሳቅ ዛሬ ተይዘሻል፣ እንዴት ናችሁ? ሰላም ናቸው? የረመዳን ከሪም ብያለሁ። ዛሬ 27ኛው ቀን ነው። 3 ቀን ይቀራል። በዚህ 3 ቀን እንደው ኧረ የሆነ ፍሬ እፈልጋለሁ። እኔ በጣም የሆነ ውጤት እፈልጋለሁ። ባንዳ ጽንፈኛ ሀገር አጥፊ ሁሉ ከምድራችን ላይ እንዲጠረግ፣ መልካም ወንድሞች ደግሞ አቅማቸው እንዲበረታ፣ የተጨነቁ እናት አባቶቻችን ብርታቱ እንዲያገኙ መሰረት ያደረገ ነው። የታመሙት እንዲድኑ፣ የታሰሩትም እንዲፈቱ፣ በአግባቡ በኃጢአት ላይ ያሉት ደግሞ ፈጣሪ በቅጣቱ እንዲቀጣልን እባካችሁ ዱዓ መጀን ነው የምንለው። ዱዓ አድርጉ፣ ጸሎት አብዙ። በየእምነቱ የእምነታችንን ፍሬ እንድንይዝ ማለት ነው እና እንኳን ደህና መጣችሁ ብያለሁ። ስለዚህ አሁን የጦርነት እዚህ ላይ ሲነሳ ምንድን ነው የሚያስተምረን? እዚህ ላይ ይህን ያክል ዓለም ከጫፍ እስከ ጫፍ ምን ያክል ነገር ያወሩት ያቅራሩት ምናምን እሱን አሁንም ቀጣይ እስኪ ጉልበታም ሆነው ሲቀጥሉ እናያለን። ይህንም ቀድመን ስለተናገር ነው ራሱ እንትን ይላል። ለጥቆማ ያክል ግን ጉልበታሞች ዶጋመድ ይሆናሉ። የተናቁት ከፍ ይላሉ። የተበደሉት ከፍ ይላሉ። በዳዮች እንጦሮጦስ ይገባሉ። አይሹር እኔና እናንተ መልካሞች ሁኑ እንጂ ይህን እናያለን። እዚህ ጉባኤ ኢትዮጵያ ላይ እኔና እናንተ ብቻ መልካሞች ሁኑ እንጂ ክፉዎች አያሳስቡም የሚሉ ንግግሮች አሉ። አይ ቲንክ ከመጀመሪያው ጀምረን እንዳወራሁ እርግጠኛ እኔና እናንተ ብቻ ስራችንን በብርሃን እንጻፍ። ክፉዎች አያሳስቡም፣ ስራቸው ያጠፋቸዋል። እዚህ ካለንበት መንግስት ጀምሮ መልካምን ለወደደ፣ ሀቅን ለወደደ፣ ኢትዮጵያዊነትን ላከበረ፣ በቻለው አቅም በራሱ ልፋትና ጥረት ለሌሎች መሻገርን ጥረት ለሚያደርጉ ደጋፊ ነን፣ አበረታች ነን፣ ጠባቂ ነን፣ ለእሱ እንሞታለን ብለናል። ከዛ ውጭ ለሆነ ምንም ዶላር ይኑረው ኒውክለር ይኑረው እንደኔ እስከ መጨረሻው የተናገረ ሰው ሁሉ ያለ አይመስልም። እና አንዳንድ ቪዲዮዎችን ስለማይ ደንግጫ አሁን ኦልሞስት እንደዛ አላወራም። ወይላ አሁን የስራችን ውጤት ይናገርና ግብፅን ተዋት፣ ሻዕቢያን ተዉት፣ ወያኔን፣ ሸኔን፣ ፋኖን ተዉት፣ እሱን እኔ ብቻ ኃላፊነት ወስዳለሁ ብዬ አውርቻለሁ በተደጋጋሚ። አንድ ቀን ብቻ አይደለም። ያንን የኢትዮጵያ አምላክ ነው ስራውን የሚሰራው እንጂ ስለሺ ኢምንት ምንም ማለት አለ። ግን አንዳንዱ ሰው ከስለሺ አንጻር ያያል። ሰዎች ጋር እንደዚህ እምነት ያለው ሰው እስከ አሄራ ነው የሚለው። ኢማን ያለው ሰው እስከ ሞት በኋላ እስካለው ህይወት አሻግሮ የሚያይ እና ከሞት በኋላ ያለውን ተስፋ አድርጎ የሚጓዝ ነው አማኝ ማለት እና በዛ ስሜት የምናይ ስለሚመስለኝ እዚህ ጋር ያሉ ነገሮችን ተዋቸው። አንድ ቀን እንትን አለ። ማንም ይገለጥ፣ ቆሻሻ የትም ይገለጣል፣ ይጠፋል፣ ይቃጠላል። ኢትዮጵያ በድል ትቀጥላለች። አሰብን አይደለም ከዛም በላይ ሁሉም ነገር ይሆናል። እና ኢሞሽናል ሆኜ አንዳንድ ቪዲዮዎች ላይ በጣም ተናድጄ የምናገረው ሰርተን ላይ ካደረስነው በኋላ ተጎጂው እኮ ነው። ጎጂዎች ችግር የለም አላማቸው ነው። ተጎጂው
ያንን የሰራነውን ነገር ንዶት እታች ወርዶ ታገኙታላችሁ። የለፋንበትን ባዶ ያደርገዋል። አትድከሙ። ምንም ብትሰበሰብ ሚሊዮን እንጀራ ብትጋግሩ 100 ክላስ ቤት ብትሰራ የትም አታመጣም። የኢትዮጵያ አምላክ ልኩን ይሰጣል። ሶሻል ሚዲያ ላይ የሚሰሩ በተቻለ አቅም አትዋሹ። ምንም ገንዘብ ብታገኙ ተውት። ነገ ኩላሊት ፌል አድርጓል ተብሎ ሽንትን በከረጢት ይዘህ ትዞራለህ እያልን ያወራናቸው ነገሮችን ማስታወስ ፈልጋለሁ። እና አሁን የኢራን የምን የሚለው እንዲህ በቀላሉ የሚሆን ነገር አይደለም። ከዛ ይልቅ ኢራን ላይ እና እዚህ መካከለኛው ምስራቅ ላይ ሳይሆን ትራምፕን የአሜሪካ ህዝብ ነው ሰላም ማድረግ ያለበት። ምክንያቱም ውድቀትና ውርደት በሰለጠኑ ሀገራት ላይ የባሰ ነው የሚሆነው። እስኪ እንግሊዝን ታዩታላችሁ እንግዲህ ምን ያህል ስልጡን እንደምትሆን እና ስልጡንነቷ እንዴት እንደሚያስቀረው። አሜሪካ እስኪ የሰለጠኑ ሀገሮች ስልጣኔያቸው፣ ኒኩለራቸው፣ ዶላራቸው ጠብቆ ሲያስቀጥላቸው እናያለን። እዛ ከመድረሳችን በፊት ግን አቅም ያለን ኦርዛ ላይ ያላችሁ ወንድሞች ስደት ወዲቶ እንደዚህ ምናምን ብለን ኦልሞስት እኔ ከ7 ዓመት በፊት አቅም ላይ በተደጋጋሚ ያወራ ነበር። እንዳይነት ብትችሉ ቢያንስ የማይሰሩ እናት አባቶችና ልጆች ካሏቸው ወደ ኢትዮጵያ ብትወስዷቸው የኢትዮጵያ ባለቤት ብትሆኑ የሚለው ንግግር ከእሱ አንጻር ነው። ኢትዮጵያ በጣም ብዙ ጀግኖች አሏት ከፈጣሪ ጋር የሚነጋገሩ ስለሺ አይደለም፣ ሰዎችም አይደለም፣ በኤኒሚንስ ማንንም ሰው አይደለም ማለት ያለባቸው። ያ አንድ ተራ የኢትዮጵያ የፈጣሪ ንብረት እንጂ ሰው በራሱ የራሱ ንብረት አይደለም። ከእሱ አንጻር ሚስጥሮችን ለማውራት እኔ እሸማቀቃለሁ። በጣም የተከበሩ ነገሮችን ለመናገር አልደፍርም። ከዛም ከባለፈውም በኋላ ማለት ነው። እና የሚያሸንፍ ሆኖ አይደለም። ዛሬም በሞኝነት ዛሬም በሆነ ነገር ላይ እንሄዳለን የምትሉ ሰዎች እረፉ፣ አይጠቅምም። ራሱን ያጣው ራስ የሚል ርዕስ ላይ ያካተትኩት ራሱን ያጣውን ራስ ሁልጊዜ ነው መናገር የምፈልገው። በሁሉም ነገር ላይ ሌሎች እንዲመሰክሩ ነው ያደረገው። ከ13 ቢሊዮን ብር በላይ በኢትዮጵያ መንግስት ነዳጅ ይቀሸባል። አስቡት፣ 13 ቢሊዮን ብር የሚያወጣ ነው። ይሄ ቦቴዎች ከጅቡቲ ተነስተው ወደ አዲስ አበባ በመንገድ የቦቲ ባለንብረቶችና ሹፌሮች ሆነው እንግዲህ ከዛ የተቀዳውን ነገር የሚቀሽቡበት ነው። ይሄ ሰሞኑን አዲስ አበባ ላይ በተካሄደ አንድ ስብሰባ ላይ የተገኘ ግኝትና የተማመኑበት የስብሰባ ውጤት ነው። 13 ቢሊዮን ሁሉ ሌባ ሲያሳፍሩ። እንደምታስታውሱት የቦቲ ሹፌሮች ራሳቸውን ደብቀው ሁሉ በየቦታው እንትን እያሉ ሲታገቱ ታገትኩ ኦር የሆነ ከጓደኛቸውም ጋር ተጣልተው ሲደባደቡ ብቻ ነው ለህዝብ የሚሰሙት እንጂ ህዝብን ለመበደል ለህዝብ የመጣውን ነገር ሲሰርቁና ሲሸጡ አይናገሩም። ግን 7 ቢሊዮን ብር ገዳማ የሚሆነው በእነሱ እንደሚመዘበር ኦልሞስት እንግዲህ ባገላብጠው እንኳን ይቅርታ እዚህ ላይ 5 ቢሊዮን ምናምኑ በሆነ እዚህ በማዲያ እና ማዲያ ባላቸው ሰዎች ላይ ተቀሽቦ የሚሸጥ እና ሌላ ብሎ በአጠቃላይ 13 ቢሊዮን ብር የሚያወጣ የኢትዮጵያ ህዝብ ሀብት በሹፌሮች በባለ ሀብቶች በቦቲ ወር በማዲያ ባለቤቶች እና ከዛ በሚል ከሰከሱ የተረገሙ የኢትዮጵያ ልጆች የኢትዮጵያ ህዝብ ይዘረፋል። ለኢትዮጵያ ህዝብ ግን የሚነገረው ታክስ በዛብኝ፣ ግብር በዛብኝ፣ ኑሮ ተወደደ፣ ኪራይ ጨመረ ብቻ ነው። ይህንን ሁሉ በነዳጅ ላይ የምትሰርቁ የምታሰርቁ ነዳጅን ያለ አግባብ የምትጠቀሙ በጉባለች ኢትዮጵያ ስም ፈጣሪ የምወደው የምፈራው የማከብረው በድፍረትም ቢሆን የምሟገተው ፈጣሪ ያንን ነዳጅ በቁማችሁ ላይ አርከፍክፎ የኢትዮጵያን ህዝብ ሰቆቃ ያባዛችሁ ሰዎችን በሳት እየለበለባችሁ ማየት ነው የምፈልገው። ለኢትዮጵያ ህዝብ የመጣውን ያለ ሐቃችሁ ያልተፈቀደላችሁ ከሚገባው በላይ ድጎማ አላችሁ፣ ደህንነት አላችሁ፣ የሊዝ ምናምን ቦታ በነፃነት ይሰጣችኋል። የድርጅት ሰራተኞቻችሁ በምታቀርቡት ሰነድ መሰረት ደሞዝ ምናምን ቢጓደልባችሁ መንግስት ያንን ነገር አፉ ይላል፣ ይቅር ይላል፣ የተበላሸ ብድር እያለ ይሰርዛል። ድሃው ግን በየቀኑ ራሱ ህይወቱ እየተሰረዘ ይላል እንጂ አንድ ቀን አይደለም። ስለዚህ የሀብታም በዝባዥ ፈጣሪ ማዕት ያወርድባችሁ። ገና ከመነሻው ኢትዮጵያንና ኢትዮጵያዊ ማንነትን የኢትዮጵያ ችግሮች ምንጭ አድርጎ ስለሚመለከት ከኢትዮጵያ ታሪክና ነባራዊ ሁኔታ ጋር የሚጋጭ አቋም በተደጋጋሚ ሲያራምድ ተስተውሏል። የድሮ ልደቱ በጣም ኦርቶዶክስ ኢትዮጵያ ትባል ብዙ ነገር እንትን ያለ ነውና
ዘመኔ ካሴ እቺን ድምጽ ከሰማ ይግባ። አማራ የሚባል ዘር አይደለም ዘመዶቼ። አማራ ማለት የታወቀ ነገደ እስራኤል ነው እና አማራ ሳይንቶች በጣም የታወቁ ናቸው። ግን ከኦሮሞ ከትግሬ ሰብስቦ አንድ ራሱን አንድ ተራ ፋኖ አድርጎ መውጣት ፋኖ ብሎ ራሱን አሳመረ እንጂ ተንደርደር ይባላል በአማራ ሀገር። ተንደርደር የሚባል ልክ መሳሪያ ታጥቆ ቤት እንደመጣ የማይታወቀው ይገባና ግጥም አድርጎ አንድን ሰው ገሎ ይጠፋል። ያንን እኮ ነው ግንባሩን አስፋፍቶ ፋኖ ያሉ። እናስታርቃለን፣ መንግስታችን አይነካም፣ ጭንቅላቱ ሰፊ ነው፣ ልቡ ሰፊ ነው፣ ምሁር ነው። እናስታርቃለን፣ እርቅን ይቀበሉልን፣ ይምጡ። እኒህ ሰው አሁን የሚናገሩት ነገር እውነታቸው ነው። ተራ ሽፍታ ራሳችን እያጀገን አምጥተን እላይ የቆለል ነው። ተራ ጭንጋፍ ሚስቱን ልጆቹን ጨፍጭፎ የወጣ ሰው ሀገር ነፃ ያወጣል ብሎ የሚያስብ ሰው እኮ ራሱ ነፃ ያልወጣ ክፉ ሰው ነው። ክፉዎችን የሚደግፈው ገዳይ ሰው ነው። ገዳዮችን የሚያጀግነው ደፋሪ ሰው ነው። ደፋሪዎችን ገንዘብ እየሰጠ ከፍ ከፍ የሚያደርገው እነዚህን ያስጠጉ ሀገራትን አይነው። ለምን እጅግ በዓለም ላይ እጅግ በጣም የረከሱ የኃጢአት ምንጭ እነዛ ስለሆኑ እና ይሄ ቅራቅንበው ከነሱ በታይ ደግሞ መዳን እየቻለ አለመዳኑ ነው እንጂ የሻበት እኮ ነው። ፈጣሪ የፈረደበት ነው። አይተርፍም። መድከማችን ግን ሰው እንዲተርፍ ስለሆነ የሚተርፈው ይትረፍ። ባለስልጣን ባለሀብትና የሃይማኖት አባት ሆኑ በህዝብ ክብርን ያገኙ ህዝብ እያከበረ እሱ ሳይበላ ለሱ እሱ በባዶ እግሩ እየሄደ እሱን በቤት እሱ በማንኛውም ነገር ላይ እየተጎሳቆለ ድንጋዩም ምኑም እየመታው እየሄደ ለሱ ጠባቂ ቀጥሮ የሚያስጠብቀው ባለስልጣንም ሆነ እንዲሁ በሉት ያንን ህዝብ ካልተበቀለ የት ላይ ነው የፈጣሪ ፍትሃዊነት? ይሄ የስላሽ ክፉነት አለ። ከኔ ጀምሮ ይችን ምድር ማጽዳት አለበት። ጉባኤ ኢትዮጵያ ላይ ሰው ሲገባ ፈጣሪ ይፍረድ የሚል ኮመንት ላይ እንዲያካትት እፈልጋለሁ። ምክንያቱም የገባው ሰው አለ። ዛሬ ስለ ልጆቻችሁ ኦር ስለምታውቋቸው ህፃናት ያሉበትን ነገር እንዴት ነው መቆጣጠር ይቻላል? የቢዝነስ አጋራችሁን ማመን የሚቻልበት አግባብ አለ። የሆኑ ነገሮችን አምኖ እንዲህ ሊሆን ይችላል ብሎ አስረግጦ መናገር የሚቻልበት ሁኔታ አለ። ግንኙነቶች አረከሱ። ሃይማኖትና እምነት አረከሰም። ማንኛውም ነገር አረከሰባቸው። ፍርድ ቤት አረከሰም። ሁሉም በተቀመጠበት ሙያ ላይ ርኩሰትን እያስተናገደ አይደለም ያለው። ታማኝነት አለ፣ ሰውነት አለ። ያ የመጣው ነገር ሁሉ በሰው ልጆች ላይ ክብርን ሊጨምር የመጣው ሃይማኖት፣ ክብርን ሊጨምር የመጣው ህግ፣ ክብርን ሊጨምር የመጣው ስልጣን፣ ክብርን ሊጨምር የመጣው ማናቸውም ነገር የሰው ልጅ ይዞት ገደል አልገባም። ሰው ለወረቀት ሲል ራሱን አልሸጠም። ሰው ከገንዘብ በታች ሆኖ ራሱን ሲቀብር ሲያዋርድ አላያችሁትም? ሰው ከስልጣን በታች ሰዎችን በማገልገል ሰብዕናውን ሊያስከብር የመጣ ሰው ሰዎችን እየገደለ ውሸትን በአደባባይ የሚመሰክር ዓለም መሆኑን አላያችሁትም? እንዴት ነው እዚህ ላይ ፈጣሪ ፍረድ የማትሉት? እስኪ አማኞች ከሆናችሁ ነው። አማኝ እምነት የሌለው ሰው ምንም አለማለቱ እምነት ችግር የለው። እምነት የሌለው የሚያምን ሰው ግን አሁን ያለውን አጠቃላይ ነገር እንኳን ለሆነ ፍርድ መብቃት አይደለም እኔ ምንም አልገባኝም። ይሄን ጉዳይ ፈጣሪ ካልሆነ በስተቀር ማንም አይገባውም። ዛሬ እስራኤል ላይ ኔታንያሁ 6 ጣት አወጣ እንደዚህ። ዛሬ ደግሞ እና ትናንትና ማታ ጀምሮ የወጣው አንዳንድ ነገሮችን ታያላችሁ። ብዙ ላይ ሰዓቱም እየሄደ ስለሚሄድ ማለት ነው ሳውዲን እና ሌሎች ሀገሮችን የሚመቱት ኢራኖች ናቸው። ኢራን ናት ወደ ቱርክ የተኮሰችው። ኢራን ናት ወደ አዘርባይጃን የተኮሰችው። ኢራን ናት ወደ ቆጵሮስ የተኮሰችው። ኢራን ናት ዩኤኢን የምትደበድበው፣ ዱባይን የምትደበድበው አይደለም። ለምን? አሁን እኛ ሀገር ያለው የፖለቲካ ሬንጅ ስታዩትና ዓለም ያለበትን የፖለቲካ ሻጥር ስታዩት ምንም የማይገናኝ ሲሆን በቃ ያሳብዳል። ለመተንተንም ብዙ ዘመን ነው የሚወስደው። ይሄ
ኢራን በተደጋጋሚ አሳውቃለች፣ ዛሬም እንደዛ ብላለች። ሁለቱንም ማመን አንችልም፣ ግን ጥርጣሬው እንደዛ ይሰፋል። ምክንያቱም የአሜሪካን የጦር ሰፈር መምታት የኢራን ታርጌት ነው እንበል። የነዳጅ ማጣሪያን መምታት ምንድን ነው? የውሃ ማጣሪያን መምታት ምንድን ነው? ሆቴልን መምታት፣ የቱሪስት መስህብ፣ የኢኮኖሚ ዋልታ የሆኑ ነገሮችን መምታት ምንድን ነው? ዓለም ላይ ስናሳድገው የኖረው አጋንንታዊ የዓለም ሸይጣን፣ ትልቁ ሸይጣን ኢብሊስ ዲያብሎስ ወደ ሞቱ እየተንደረደረ ስላለና አሻጥር እንደዛ ነው። ዓለምን በአደባባይ የሚክዱ ነው። እሺ ትራምፕ ባለፈው አሸነፍኩ ካለ ለምንድን ነው ዛሬ ኔቶንም ዓለምንም ሲጠራ የዓለም ሶስተኛው የሚባል እንግዲህ የመጨረሻው የዓለም ፍጻሜ ጦርነት የሚባሉት ብቻ ግን ዓለምን ለጦርነት ጠርቷል ትራምፕ። ለምን አሸነፍ? 49 መሪዎችን ገደል፣ ኢራንና አንበረከክናት፣ ዋሻ ለዋሻ ከተትናቸው አሉ። ኦኬ እኔ አላወራውም። አሁንም ራሱ ብዙ እንትን አለም እዚህ ላይ አላወራም፣ ተግባሩ ስለሚነግረን ማለት ነው። ማንም ይሁን ማንም ግን ኢትዮጵያ እንደማያሸንፍ አይሹር። 7ቱ ጨረቃዎች ውስጥ አንዷ ኢትዮጵያ ሙሉ ጨረቃውን ትቀጥላለች። ያንን አንድ ተራ ሰውዬ እንደዛ አወራለሁ። አብረውኝ ያሉት ወንድሞችን ደግሞ ነገር ግዴታዬ ነው። አይነው ብዙ ምስጢር አውቃለሁ። የፈጣሪ የሰዎችን ስርዓት አይደል፣ የሰዎች ስርዓት ከኔና ከእናንተ በታች ነው። ሀቅን እውነትን ይዘን ለምንኖር ሰዎች ይሄ አሁን ላይ ያለው ዱንያ ላይ ያለው ስርዓት ከኛ በታች ነው። አሁን ላይ የተናቀ ሰው የበለጠ ነው። መናቅ የተሻለ አቅም ያስገኛል። ትኩረት መሳብ አያስፈልግም። በየትኛውም ማግባብ ሰዎች በስራቸውና በንግግራቸው እንዲወድቁ ማድረግ እንጂ እነሱ እንዲረዱ ተብሎ አይደለም። ምክንያቱም ውስጥ ላይ ሙያ በልብ ነው የሚባል ነገር አለ። እኔም አውቀው እንደዛ ነው። ኢትዮጵያዊነት ማለት እንደዛ ነው። እኔም የምሰራውንና የማደርገውን ነገር አልናገርም። ማንም ቢጠይቀኝ አልናገርም። መስራት ያለብኝ እሰራለሁ። እዚህ የምመጣው በዚህ ልክ እዚህ ሚዲያ ላይ የተሰራውን አሻጥር እና ሸር ለመምታት ነው። እዚህ የምመጣው እመታለሁ፣ አሸንፋለሁ። በቃ ያ የፈጣሪ ጉዳይ ስለሆነ ግን ከፈጣሪ ጋር ችግር ውስጥ ስንገባ ነው ወይ የምንጠይቀው? ዘመድ የምንሆነው በየቀኑ ችግር ውስጥ ከገባን በኋላ ብንጠራውም አይሰማም። ውሏችንና አዳራችን ሰውኛ ከሆነ እዛው ጋር መጨረስ ይኖርብናል። ኒኩለርም ይሁን ምን ማለት ከፈጣሪ ጋር ካልሆነ በስተቀር የትኛው የኒኩለር እንትን ነው? ኢትዮጵያ የሚገባትን ጌጣጌጥ አብይ አህመድ አሊ በሚባለው ሰው እጅ ይሰጣታል። በዛኛ እዚህ የተበተነውን ወርቁ እየሰበሰብን እንሰጣለን። ጉባኤ ኢትዮጵያ ላይ ማንም ቢንቀው ከማንም በላይ እንደሆነ አውቃለሁ። ለዛ ነው ብዙ ሰዎች ባይረዱት ደስ ይለኛል። አይን ያላቸው ብቻ እንዲጠቀሙ ነው የምፈልገው። ብታምኑባት እንደ አይነት ሚስጥራዊ ነገሮችን ብዙ ሰው እንዲረዳው አልፈልግም። እንደዛም ማብራራት አልፈልግም። እና ትራምፕ ኢትዮጵያ መረጠችው፣ ትራምፕ እንደዚህ ነው ሩም። ለማንኛውም አሰብን እናገኛለን፣ ኤርትራን እናገኛለን፣ ሻቢያም ፋኖ ሸኔ ወያኔ የሚባሉ ቅንጥብጣቢዎችን እንቀብራለን። ኢትዮጵያን በድና እናስቀጥላለን። ኢትዮጵያን ለማጥፋት ሲያሰሩ የነበሩ ሀገራትን ጥቂቶች ከምድር ካርታ ላይ ሁሉ ይሰረዛሉ፣ ወደ ጥልቁም ይጣላሉ፣ ይወረወራሉ። ምንም የምናሸንፈው እንደዛ አይደል? ማንም የሚራወጥ ማንም ተውት፣ በራሱ እንከፍለዋለን። እኔና እናንተ መጨነቅ ያለብን ለመልካም ሰዎች፣ የሚወዱንን የሚያከብሩንን ሰዎች አደራ፣ የትም ቦታ ላይ ሁሉ ከሰዎች ጋር ክፉ እንዳታረጉ። በተለይ ለእናንተ ዋጋ የሰጠን ሰው አክብሩ፣ ፍሩ። እሱ ነው እናንተን የሚጎዳችሁ እንጂ ሌላውን ተውት። ለክፎች የተቀመጡ ይህንን አትፍሩት። ይህንን የኦፕሬሽን ፕላን ሰርተ አቅርብ ተብሎ እንደተነገረው እና የዛ ጊዜ ውይይቱ የጦርነት ማለት ነው። የጦርነት ትግራይን የተመለከተ ዝግጅት አቅርቦ በዛ የጸጥታ ምክር ቤት እንዲወሰን ወይም ደግሞ ንግግር እንዲደረግበት ታስቦ ይመስለኛል። አደምን አቅርብ ተባለ። አደም የሁኔታዎች ግምገማ አቀረበ። ሁኔታዎች ምንድን ነው ያለው ትግራይ ውስጥ ያለው ሁኔታ የሚለውን የመከላከያ ሚኒስቴር የተቋሙ ግምገማ የሆነውን
አቀረበ። ሲያቀርብ ከዛ ጠቅላላ እንትኑንም እንትን አላለም። በዚህ መንገድ አለ ኦፕሬሽን ፕላን የሚሰራው ብሎ አጣጣለበት። ከዚህ ቀደም ይችን አስተያየት ነበር ላይ እና ትንሽ እንድናነሳት ዝርዝሩን ለተከታታዮቻችንም ግልጽ እንድናደርግ እያወራን ያለ ነው። ከጦርነቱ መጀመር ጥቂት ቀደም ብሎ ግን ጦርነቱ በተጀመረበት በዛው ወር ግን ጦርነቱ በተጀመረበት በዛው ወር ግን ምናልባት 2 ሳምንት በፊት ወይም 3 ሳምንት ሊሆን ይችላል። በፊት ወይም 3 ሳምንት ሊሆን ይችላል አካባቢ ኤግዛክትሊ ቀኑን አላስታውሰውም። ግን ትግራይ ጦርነት የሚከወንበትን የጦርነት እቅድ እንዲያቀርብ ጀነራል አደም መሐመድ ተጠይቆ ያን በተመለከተ በብሔራዊ ደህንነት ምክር ቤት በሀገሪቱ ብሔራዊ ደህንነት ምክር ቤት ስብሰባ እንዲደረግ የተጠራ ነበር ነው እያልን ያለው። የጀነራል አደም መሐመድ አሰስመንት ምን ነበር ባጭሩ? ከዚህ በፊት የጀኔራል አደም አሰስመንት ትግራይ ውስጥ መወጣጠር የስጋት ድባብ በከፍተኛ ሁኔታ እየተፈጠረ እንደሆነ የትግራይ ኃይሎች ማለት ልዩ ኃይሎች ጥቂቶች ልዩ ኃይሎች እና በዛ ያሉ ሚሊሻዎች እየተደራጁ መከላከያ ከሰፈረባቸው አካባቢዎች በቅርብ ርቀት ላይ እየተሰባሰቡ ነበር እና ያደምንትሙ እነዚህ ትግራዮቹ ስጋት እንዳለባቸው ይገልጻል። ወደፊት አሁን ወደ ጥቃት ወደ ወደ ማጥቃት ሊሄዱ ይችላሉ አይችሉም ነው ላይ ኮንፊደንስ ያደረገ እያየሁት ነው። ዞሮ የአቶ ገዱም የራሱ በመሰለ በሰፊው አገልግሎትና ስሜ ብርሃን መኮንን ይባላል። በአፋሃድ ጎንደር ጠቅላይ ግዛት ውስጥ 206ኛ ኮር የመጣሁት ከታች ከይንት ወረዳ ነው። ማህበረሰባችን ግን በሰፊው ከመንግስት ጎን በመሰለ በሰፊው አገልግሎት በተለይ በተለያዩ ጸጥታ ተቋማት ውስጥ ገብተን ማህበረሰባችን ክሳለን የሚያለኝ። ስሜ ይበልጣል ታደሰ እባላለሁኝ። የመጣሁኝ ከምስራቅ ጎጃም እንደ ወረዳ እንደ አንድ ብርጌዷ ናት ሙሉ ስምምነት ያደረገችው እኛ ጋር ማለት ነው። ብርጌዷ ናት ሙሉ የውድ መሳሪያ ይዘን የመጣ ነው። ምንም ሰው ኃይሉ ሙሉ ጠርፈን የመጣ ነው። ምንም የቀረ ነገር የለም። እንደኛ ሙሉ ስምምነት አድርገናል። ቀጣይም አሁን አንዳንድ እንትን ያሉ ጓዶችን በሰላም አማራጭ ያለውን ጉዳይ አስረድተን ወደ ሰላም ጥሪ እንዲመለሱ ያወራናቸው ነው እየመጡ ያሉ ማለት ይሄ በተለያዩ ቦታ ላይ ያለውን ልጆች የሚናገሩትንና የምናውቀውም ነገር ነው። ከዛ አንጻር አድማጭ ተመልካቹ ራሱ ጥሩ ነገር ስለማይፈልግ ለጆሮው ለጤናው ምናምን የሚያሳብደውን የሚያሳምመውን እንደው በተኛበት አልጋ ላይ ቢሆን መከራን ለመውረስ ስለሚፈልግ እንጂ ኢትዮጵያ ውስጥ ስላለው ነገር ኢትዮጵያ ውስጥ ያሉ ሚዲያዎችን ማዘዝ ሁሉ ይችላል። ይሄን አጣሩልኝ እንዲህ እየተባለ ነው እያለ ግን የበሽታው ጥናት እዚህ ስላለን ስለምንኖርበት ነገር ከመንግስት ጋር ምናምን መንግስትን እነሱ በሚያሽቃብጡለት ልክ ስለሺ ኦር ውብሸት ወይም ኢትዮጵያ ውስጥ ያሉት ወንድሞች እነዛ እያሽቃበጡ ዝም ብሎ እውነትን እየደበቁ የሚሄዱ የሚመስላቸው ነገር አይደለም። ብታምኑም ባታምኑም እኔ እንደራሴ ከሚሰራው አንጻር እንደው አላወራል መልካሙን ነገር መንግስት እያደረገው ያለውን በመንግስት ውስጥ ያሉ ፈተናዎችን ስለምናውቅ ማለት ነው። እግር ጎታችሁ ስለሚበዛ ሆዳሙ ስለሚበዛ የህዋትን ቫይረስ ወርሶ ከህዋት በላይ ህዋታዊ ሳቤን ወርሶ በቤቱ ላይ በሰፈሩ ላይ የአውሬነት ድባብን የሚያስኬድ በጣም ብዙ ነውረኛ የመንግስት ባለሙያ ስላለ በዛ ሁሉ መካከል የሆነ ስራ መሰራቱ ስለሚገርመን እሱን አላወራም። እንደውም እሳቱን ለማጥፋት ባንዳዎች፣ የኢትዮጵያ ጥላቶች፣ ግብፅና ሌሎች ቆሻሻ ኃይሎች የሚሰሩትን ነውረኛ ነገር ያንን እሳት ለማጥፋት ነው እንጂ እየተሯሯጥን ያለ ነው። ኢትዮጵያ ውስጥ ያለውን እውነት በሚገባው ልክ የመንግስት ሚዲያዎችን የምታውቋቸው ነው። ምን አይነት ስራ እንደሚሰሩ የሚታወቅ ነው። ጀስት ማለት እየሰሩ ነው ወይ ምናምን አይዶን ነው። እኔ የማያቸው እኮ ራሱ ጠቅላይ ሚኒስትሩም ሆነ ሌሎች የመንግስት አካላት የሚሰሩ ፕሮጀክቶችን የመረቁ እንደሆነ ያስጀመሩ እንደሆነ ከዛ ጋር የተያዙ ነገሮችን ነው ሚዲያውን ገብቼ የማይ እንጂ ከዛ ውጭ ኢንቨስቲጌት አድርገው በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ያለውን ነገር ሲዘግቡልን አይተን አናውቅም። የት ላይ ነው ያሉት ሚዲያዎቹ? ራሱ ስንት ገንዘብ እንደሚበጀት የምታውቁት ነው። ግን
የፋኖን እኛ በራሳችን ሄደን ስልክ ከቦታው ላይ ሰዎችን ስልክ ደውለን ድምፅ ቀርጸን እዚህ የምናሰማው ሰዎች ያን ያክል እውነታውን እንድትረዱ በሚል ነው። አሁን ከቅርብ ጊዜ ጀምሮ ነው። አሁን ዛሬም አሁን ብዙ ቦታ ላይ ደውያለሁ። ትናንትና ከትናንት ወዲያ ደውያለሁ፣ ግን ድምፅ ማምጣት አልፈለኩም። ምክንያቱም ሰው ከዚህ በኋላም እንትን የሚል ከሆነ ፈጣሪ ከብደቱ ጋር እንዲሸክፍልን ያው በቃ ምኞቱ እንዲያሳካል መግደል ብሎ ከተመኘ የእሱ ሞት እንዲሆን ኢትዮጵያን ሕዝብ መንገድ እንዲዘጋ፣ ትምህርት ቤት እንዲወድም፣ ተማሪዎች የትውልድ እንትኖች እንዲሆኑ ትናንትና በጉትን አካባቢ በወለጋ ላይ እኛ ማንን ፋኖንን ምናምን የሚለውን አውቅ ያሳየሁት ለዛ ነው። እዛ አካባቢ ላይ ስልክ ደውዬ እያጣራሁ ስለነበረ እና በዛ ብከላ ላይ መኪና የሚያቃጥል ሰሊጥ የሚያቃጥለውን አሳይቻለሁ። መኪና የሚያቃጥሉ በተደጋጋሚ ነዳጅ የሚያቃጥሉ አሳይቻለሁ። ከጎንደር ጭልጋ አዘዞ ጭልጋ መተማ የሚሄደውን እስከ ሱዳን ይዘልቅ የነበረውን ሃይዌይ ከፍተኛ ፓወር ተሸካሚ የነበረውን የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን በተደጋጋሚ በደረሰበት ዘረፋና ጥቃት አልቻለ ብሎ ማለት ከዛ ሳብስቴሽን ሁሉ አቃጥለው ከዛ በኋላ ከሁመራ በኩል ከሁመራ አብደራፊ አብደረግ ተደርጎ በሽመለ ጋር አድርጎ እንግዲህ የገንዳ ውሃና አካባቢው ማህበረሰብ የሚጠቀመው ወደ ሱዳን ከሚሄደው በሁመራ ሩት ነው። ወደ ሱዳን ከሚሄደው ከሁመራ ሩት ተስቦ ነው የመጣው። ከጎንደር አዘዞ ጭልጋ የሚሄደው ሩት ምን ሆኖ በተደጋጋሚ ታጋይ ነው ብሎ የወጣው ኃይል እየዘረፈ በጥይት እየመታ የሚያደርሰው ጉዳት መቆም ስላልቻለ የነውሩ ጥግ አለበቃ ስላለ ከዚህ ጋር ቆሞ ያለን ሰው በሙሉ ነው ፈጣሪ እንዳይምረው ዘሩ እንዲያጠፋው ነው። መከላከያ ላይ እየተኮሰም ያለ አማራ ክልል ላይ ከኔ ጓደኞችም ከኔ ወንድሞችም ከኔ ቤተሰብም የትኛውም መከላከያ ላይ ጥይት የተኮሰ መሬቱ እንዲበቀለው ፈጣሪ ዘሩ እንዲያጠፋው ነው። ይሄው ቪዲዮ ላይ ስላለ ማለት መቼም በአኒሜሽን ተሰርቶ ቢሆን ሰው ያምናል። እንደዛ አይነት ዘመን ጥሎን እየሄደ ባለበት ላይ ትምህርት ቤት እያወደመ የሀገሪቱ ቀይ መስመር ከውስጥ ያሉ ጥቂት አውደልዳይ እኮ አሉ። መከላከያ ብዙ ጀግኖች ስላሉት እንጂ አልፈተን ብሎ አይደለም። ጥቂት ሌቦች ብዙ ነገር እንዳደረጉ ሌላ ጊዜ እናወራለን። የማይገባ ነውር ሁሉ የሰሩ አሉ። ንጹሐንን በጥይት በገበያ መሀል የመቱ አሉ። እኔ ያለሁበት ቦታ ላይ ያንን ሁሉ ግን ማን ነው የጋበዘው? ማን ነው እንደዛ እንዲያደርግ የጋበዘው? ማን ነው ወደዛ ነገር የወሰደው? ማን ነው እንደዛ እንዲያደርግስ ያደረገው? እዛው ያለ የሚያቃጥል ሰው የተሳሳተ መረጃ እየሰጠ የተሳሳተ ውሳኔ እንዲወስን ያደረገው። አጠፋለሁ በአራት ቀን ኢትዮጵያን ገለባብጬ አጠፋለሁ ብዬ ከፈከርኩበት በኋላ ማንም ኃይል መጥቶ ምንም ነገር ቢያደርግ የጠራሁት እኔ ስለሆንኩ ኃላፊነቱን ከሱ አንጻር ነው የምወስደው። ያ ሳይባል ዘሎ የሆነ ነገር አድርጎ ቢሆን እኔ አንዱ ጠላት ሆኜ እነሳ ነበር ማለት ነው። ሆኖም ያንን ስለምን ሆነ? ያንን ሲያቃጠረው ማን ነው? እዛው ያለው ነው አይደል? ያ ከሆነ በኋላ ስለምንድን ነው ሰላም ያልመጣው? እዛው ያለው ሰው አልተቀየረም። አሁንም የህዝብ አለመቀየርና ይህን መንግስት ከጠቀመው ጠቀመኝ ማለት ነው። ካልጠቀመው እሱ ሊተካ የሚችል መንግስት አያዋቅርም እንደ ሰው ምን ያንጫጫዋል ከመንግስት ጋር? ለምንድነው እንደዛ የሚሆነው? መንጫጫት መጫጫህ እንጂ አብሮ መቆም አይችልም። ምቀኝነትና ቅናት፣ ሰይጣናዊ ቅናት የሚባል ነገር ወርሶናል። በየመስሪያ ቤታችን በያለንበት ቦታ ቸክ አድርጉ፣ ዞር በሉ። እህትና ወንድም ምንድነው እየሆነ ያለው? ባልና ሚስት ምንድነው እየሆነ ያለው? የወለደውን ልጅ እኔ ልጅ አይደለም ያንቺ ልጅ አይደለም ምናምን ያለ በፍቅር ላይ ብድ ብሎ የጀመረውን ህይወቱን እያቋረጠና ምን ያለ ቤት ላይ ያለች ሰራተኛን እሷ የምትሰራውን ነገር እየወደድን እሷ እንዴት ነው የምናየው? መከራቸውን አይተው በአረቡ ዓለም በተለይ የሄዱ ወንድሞቻችን የለፉበትን ገንዘብ የሚበላ ስንት ፌስቡከር ነው ያለው፣ ስንት አታላይ ነው ያለው፣ ስንት እናት አባት ነው እዛ ያሉ እህት ወንድሞችን የበላው። ሀቁን ነው የምናወራው። እዚህ የምናወራው ለመፍትሄ ነው እንዳልኳቸው። የራሳችንን ሰው እነዚህ ሁለት ሰዎች ነበሩ። አንዷ አሁን ቅርብ ጊዜ ድረስ አንደኛዋ ጠፍታለች፣ አንዷ ግን አልሞተችም፣ እዚህ አለች፣ ግን አብዳለች። ምንድን ነው ወንድሟ ሚስት አግብቷል። እሷ የላካችውን ገንዘብ ቤት ገዝቶበታል።
ዞር በያላ ማንነሽ አንቺ እናውቅሻለን። ታዲያ ሰው አረቦች እንዳደረጉን ከፎቅ ላይ ወረወሩን የፈላ ውሃ ምናምን ብለን እዛ እስር ቤት አስገብተው ገረፉን አሰቃዩን ብለን እንጮሃለን። ባህር ላይ በተኑን ብለን እንጮሃለን። የራሷ ወንድም የማውቀውን ታሪክ ክጄ በዚህ ልክ አውሬነት የተጠናወተ ማንነት በእያንዳንዱ ቤት ውስጥ ተኝቶ ሲያበቃ መንግስት የሚባለውን ከዛ በኋላ ነው መንግስት ለሚደርስ መንግስት ምን አገባው ነው ያባለው። በሰፈር ላይ እኮ አብረን ያለን ሰዎች እኮ መንግስት መሆን ይችላል። በእኛ ሰፈር እኛ ያልነው ህግ ይሆናል። ሰዓት ላፊኛ እናውጃለን። እኛን ሊያገለግል የመጣው አይደለም ሌላ ህግም ቢሆን እናረካለን። ከመንግስት ጋር በሰጥቶ መቀበል እንደራደራለን። ይሄ ነው በየትኛውም የቀበሌ አካባቢ ላይ ቼክ ማድረግ ይችላል። ባለፉት አዲስ አበባ ሰላም የሆነችው የትኛውም ቦታ ላይ ሰላም የሆነው መንግስት ስላለ ነው ተኝተን የምንነሳው። የእያንዳንዱ ሰው አስተዋጽኦ ሁሉ ለጥፋት ቢሆን መንግስት ነው የሚያስቆመው። ያንን ካሜራ ስለተጠመደ ነው የምንሰርፈው። የህዝብን ተሳትፎ መናቅ ራስን ማጥፋት ነው፣ ሀገርን ማፍረስ ነው። ህዝብ ታላቅ ነው። አውቆ እዛ ውስጥ ሆኖ የሚያውደረድለውም መስደብ አለብን። የራሱን ነውረኛነት በተግባር ነዳጅ ይሰርቃል፣ እዚህ ጋር ኮንትሮባንድ ይሰራል። ይህን ሁሉ መሳሪያ ሽፍቶች ያደረግናቸው ልጆች በእያንዳንዱ ቦታ ላይ እንተዋወቃለን። ጀስት ይሄ ዛሬ ሰው ባይሰማው እዛ የምንተዋወቅበት አካባቢ ላይ እንኳን ነገ ይሰማል። ግን ልጆች እንዳይመጡ የሚመክረው እናት አባቱ አለ። መሳሪያውን በኮንትሮባንድ አይደለም ያን ሁሉ ያስተላለፍ ነው። በፊት ለፊት ተጭኖ አይደለም ሄዶ ተደብቆ ሄዶ ነው የሁሉ ተጠራቅሞ ይመጣ። ቡና ስንጠጣ፣ ቤተክርስቲያን ስንሄድ፣ መስጂድ ስንሄድ፣ በመኪና በታክሲ በምናምን ስንሄድ፣ ለሰርግም ሆነ ለተለያየ ድግስ ለዕቁብ ለእድር ስንሰባሰብ ያወራህ ነው እንቶ ፈንቶ እኮ ነው የወለድናቸውን ልጆች ሁሉ እንደዚህ አውሬ አድርጎ በየጫካው በትኖ ገዳዮች እንዲሆኑ ያደረጋቸው እኮ ከእያንዳንዳችን አፍ የፈለቀው ትርክት ነው። እያንዳንዱ ሰው እያወቀም ይሁን ሳያውቅ ያቀጣጠለውን እሳት እያንዳንዱ ሰው ለማጥፋት መስራት ነው። ከዛ ውጪ አብይ ነው ፈጣሪ ነው ማንንም ብትወቅስ ማንንም ብንወቅስ መፍትሄው ላይ አንደርስም። ከዛሬ እንጀምር ክፉ ነገር ላለመስራት፣ ለክፉ ነገር ላለመተባበር፣ አጥፊ ነገርን በገንዘባችን ላለመደገፍ፣ በአይናችን ላለመደገፍ፣ በእጃችን ባለመደገፍ በዚህ ዘመን ራሳችንን ከክፉ ሰዎች ሊያስለቅስ ከሚችል ማንኛውም ነገር እንጠብቅና ከዛ በኋላ ውጤቱን እናያለን። በአንድ ቀን ምናልባት የከፋው ነገራችን እንኳን እስኪወረድ 1 ሳምንት የሚፈጅብን ነው ነገሩ ይስተካከላል። ግን ሲመቸኝ ልሰርቅ መንግስት የሚባለው ነገር ሰው ትዝ የሚለው ለመስደብ ብቻ እንዴት ይሆናል? በተቻለው አቅም ማጭበርበረን። እስኪ ነገ ቸክ አድርጎ አንድ ሱቅ ላይ ግቡ። ቫት 15% ይቆርጥባቸዋል። ደረሰኝ ስጠኝ በሉት። ደረሰኝ የምትጠይቀኝ ከሆነ ይህን ያህል ጨምሬ ነው የምገዛልህ ተው ተብሎ ይሄዳል። ቸክ አድርጉ ባላችሁበት ነዳጅ ጠይቁ እና ያንን መንግስት ነው የምናደርገውን ድርጊት ሁሉ እያጠፋ ያለው መንግስት ነው። መንግስት ይህን ያህል እኮ ማድረግ ከቻለ እኮ በቃ ፈጣሪ ሆነ ማለት እኮ። የማንም አውጫልጫ የሰሩን በአግባቡ የማይታጠቅ የመንግስት ወኪል ነኝ የሚል ጭንጋፍ ሁሉ አፉን ከፍቶ እንደፈለገ በህዝብ ላይ በታላቁ በህዝብ ላይ በህግ ላይ በእውነት ላይ በተሰሩ ማንኛውም የተቀደሱ ነገሮች ላይ ሲሸቅልበት የሚውለው እኛ ለእኛ የሚጠቅመን ነገር እንትን ስላላስከበር ነው። ታክሲ ላይ ስትሄዱ ታሪፍ ስንት ነው ብላችሁ ስጠይቁ አንተ ከሌለ እባክህ እኔ ልክፈልልህ ይላችኋል። ይህንንም ቸካል ከሌለ ልክፈልልህ የለኝም ማለት አትችልም እንዴ? ከሌለ እኮ እኔ እከፍልልሃለሁ ይላል። እና ጥቂት አቅመ ቢሶች እንዲሆኑ እንትን ያለው ለዛ ለዘጋችሁ ሰዎችም ኢትዮጵያን ኢትዮጵያዊ ያለ ማሸነፍ አይቻልም። ካለቅን በኋላ የፈለገውን ማድረግ ይችላል። ኢትዮጵያዊ ያለ ግን ማንም ማሸነፍ አይችልም። ዛሬም ወደፊት ለወዳጆቻችን ያለኝ መልእክት በመደለያ በኢትዮጵያ ህልውና የሚደራደር ኢትዮጵያዊ ማጠበቁ ሰላም ወዳድ መሆናችን ለሰላም ምንተጋ መሆናችንን ተገንዝባችሁ የኛን ነገር አውቃችሁ በትብብር መንፈስ እንስራ እንጂ ደህንነት አይደለም። የደህንነት ድህነት ይመጣ ክብሩን አሳልፎ መስጠት የሚፈልግ ኢትዮጵያ የለም። እንግዲህ ይሄን ነገር ደግሞ እንዳትፈርዱብን፣ የኛ ጥፋት አይደለም።
አባቶቻችን በደም ውስጥ ያሳለፉብን አንችልም። እንደሱ ሳንቲም ማስፈራራት ለኢትዮጵያ ይሰራል። ኢትዮጵያ ጋር ተከባብሮ መስራት ብቻ የሚያዋጣው። በዚህ መንገድ ማሰብ ተገቢ አይደለም። ተጨንቀን ተመረን ህግ ለማስከበር ስንሞክር እኛም ማድመጥ አስፈላጊ ነው፣ የግድ ነው። የጨነገፈውን ሁሉ ስርዓት ማስያዝ ግዴታ ይሆናልና ብዙ አገሽት ዘለኹም በሙሉኹም ንጹህ አለ። ከእሱ አንጻር ማንኛውም ነገር መውሰድ አለብን። ስርዓት አይመስልም። ለምሳሌ ከበረሃ ጀምሮ የመጣ የህወሓት የዓድዋ የበላይነት አለ። ስፔሻሊ የስብሓት ገብረ እግዚአብሔር የስብሓት ነጋ ስብሓት አይመስልም። ለምሳሌ እዚህ ጋር ይቅርታ አድርግልኝ ስም ልጠቅስ ነው። ለምሳሌ በእነ ስብሓት ዳይናስቲ ብትሄድ አንዳንድ ሰዎች ይጥቀስልህ። ስብሓት ነጋ እህቱ ማነች? ቅዱሳን ነጋ ነች። ቅዱሳን ነጋ ባለቤቷ ማን ነው? ጸጋይ በረ ነው። ጸጋይ በረ ማለት የህወሓት ማዕከላዊ ኮሚቴ የትግራይ ክልል ርዕሰ መስተዳድር ነው። የእሱ የአክስት ልጅ መንጀሪ ነች። መንጀሪ ነው ማለት የህወሓት ምክትል የህወሓት ማዕከላዊ ኮሚቴ 45ቱ የምትጽፉ ሰዎች አላችሁና እሱን ማምለክ ትችላላችሁ። ስንገናኝ ያሻል። ምናልባት ጾታችሁንም ሆነ ምናምን አስደፍራችሁ ከሆነ እዛው ከደፍራችሁ ጋር መቀጠል ነው። መቼም ጤነኛ የሆነ ባህላል እንደው ባልና ሚስት ሰው በሚያውቁ መልኩ ተጋብተው የወለዷችሁ ሰዎች አትመስሉም። እዚህ ጋር እዚህ ጉባኤ ኢትዮጵያ ላይ መጣችሁ የምትሳደቡ ልትሳደቡ ምናምን የምትገልጡ ሰዎች ገመናችሁን በውስጣችሁ የታጨቀውን ነገር ነው። በእርግጥ ከሽንት ቤት ማር አይጠበቅም እና ከጨቅላውም በለው ከሚጢጤውም በለው በተለይ የናከው እየረገጠህ እየገዛህ መሄዱ ግን በጣም ደስ ይላል። የሚገርመው ይሄ ነው። ሰዎች ጨቅልነትንም ምንም በለው የሆኑ ነውሮች እዚህ ጋር ያችን እናንተን ነው ሰው ስለሚያውቀው ነገር አለ የሚያወራው። እኔ የማውቀው እውነትነትና እውነት እንደሚያሸንፍ ነው። በአንዳነት ዘረኝነት፣ ጎጠኝነትና ጾታውንም ሲያስደፍር የኖረ ሰው እንደሚጠፋ ነው የማውቀው። ግብረ ሰዶማዊነት እንደሚጠፋ፣ ንጹህነት እንደሚቀጥል፣ የተበደሉ እንደሚካሱ፣ በዳዮች፣ ዘራፊዎች እና ውረኞች ደግሞ እስከ ነውራቸው እንደሚቀበሉ ነው የማውቀው። እንደሚቀበሉ እሱን ያውቃለሁ። እናንተም ስለምታወሩት ታውቃላችሁ። ሰው በፍሬው እንገናኝ። አምስቱ ከአንድ ስብከት አይነት ሰዎች እዛ ቦታ ላይ ግን ራያ የለም፣ እንደርታ የለም፣ አጋሜ የለም፣ ሽሬ የለም። ለምን? አጋም አልታገለም፣ ራያ አልታገለም፣ ሽሬ አልታገለም፣ አልተማረም። ከራያ አቅም ያለው ሰው የለም። እናቶ ዛዲግ እናቶ ጌታቸው ረዳ እኮ ከራያ አይደለም የሚተወከሉት። እነሱ ተቀላቅለው ኋላ አሽከር ሆነው ስፔሻል ጌታቸው የእነሱን አስተሳሰብ ራያን ያራምዳሉ ብሎ አንድ ሰው ነው ጌታቸው እንጂ በፊት የነበረ አልነበረ። ትናንት እኮ ነው የተቀላቀለው ጌታቸው ረዳ። ለምሳሌ ራያ ዞን ብትሄድ አንድ ዞን ራሱ የቻለ 5 ወረዳ ያለው ዞን ነው። አስተዳዳሪዎች ብነግርህ በፌዴራሊዝም ጽንሰ ሀሳብ መሰረት የአካባቢ ባህል ወግ የሚያውቅ ከዛ አካባቢ አስተዳዳሪ መውጣት አለበት ይላል ህጉ። እንደዛ ነው። ለመጀመሪያ ጊዜ ራያ ዞን ያስተዳደረው በወዛ ወልደ አረጋይ ነው። በወዛ ወልደ አረጋይ ደግሞ የዓድዋ ሰው ቀጠለ። ኃይለ አስፋ እሱም የዓድዋ ሰው ቀጠለ። ተወልደ የዓድዋ ሰው ከሌላ ቦታ እየመጡ ነው የሚያስተዳድሩ። ስለዚህ ህዝቡ ጥያቄ ያ እኛ ያነሳነው ጥያቄ ነው። ኢትዮጵያ ሁልጊዜ መዘጋጀት ያለባት እንዴት አድርገው እንደጎዱት የምታዩት ነውና ለማንኛውም ቻይናዎች በዚህ ነው ያሸነፉት ዓለምን። ጃፓኖች በዚህ ነው ያሸነፉት። ሌሎችም በዚህ ነው ያሸነፉት። ሁለተኛው አካላዊ ጦርነት አይቀርልንም። ባንዳና ባዳ መግጠማቸው ስለማይቀር ምንጊዜም አካላዊ ጦርነት አይቀርልንም። አካላዊ ጦርነት ማለት አሁን የውስጥ እርስ በርስ ግጭትም ይሁን በተለያየ ስያሜ የሚመጡ ድንበር ዘለል ግጭቶችም ይሁኑ አይቀሩልንም። እነዚህ መከላከል ነው የምንችል። ወፎች በጭንቅላታችን እንዳይበሩ ማድረግ አንችልም። የምንችለው ጭንቅላታችን ላይ ጎጆ እንዳይሰሩ ማድረግ ነው እንደሚባለው ማለት ነው። እናንተ እዚህ በተቀመጠበት ሰዓት ብዙ ወፎች እየበረሩ ነው በእኛ ጭንቅላት ላይ። እሱን አንችልም፣ አትብረሩ ማለት አንችልም። እኛ ጭንቅላት ላይ ጎጆ እንዳይሰሩና እንቁላል እንዳይጦር ማድረግ እንችላለን። ጠላት አይኖር ማለት አንችልም። እኛ ተዘጋጅተን ግን ጠላቶቻችን ፍላጎታቸውን ወደ ተግባር እንዳይቀይሩት ግን ማድረግ እንችላለን። ስለዚህ ለትርክቱ ጦርነት ዋና አዝማቾች እና ዘማቾች እናንተ ናቸው። ለአካላዊው ጦርነት ስንጠራ እንሄዳለን። አሁን መከላከያ አለ፣ ፖሊስ አለ፣ ሚሊሻ አለ። አስፈላጊ ሲሆን ግን ሄዳችሁ ታውቃላችሁ እስከ ግንባር ድረስ ዝምታችሁ። ስንጠራ እንሄዳለን። ለሱ ስንጠራ ነው የምንሄደው። ለቴክኖሎጂ ጦርነት የቻላችሁ ግቡበት፣ ያልቻላችሁ ልጆቻችሁን አስተምሩ። የኔና የናንተ ልጆች ኢትዮጵያን በቴክኖሎጂ ከፍ የሚያደርጉ እንዲሆኑ እንምከራቸው። የቻልን ደግሞ እንግባበት። በዋናነት ግን የትርክቱ ጦርነት ይመለከታል። ሰው ደግሞ በትርክት ከተሰለበ በኋላ ጦርነቱ ይቀላል። ጦርነት መጀመሪያ ጭንቅላት ውስጥ ነው የሚያልቀው። ኢትዮጵያ ሁልጊዜ መዘጋጀት ከበረሃ ጀምሮ ፋይን ከህወሓት ጋር ተጣልተው የወጡ የትግራይ ሊቆች አሉ። ኮንሰርናቸውን አንደርስታንድ አደርጋለሁ።
but be careful what you are digging ለትግራይ ህዝብ ላይ በጣም መጥፎ የሆነ ነገር ሊያመጡ ይችላሉ። ከዋጋ የሚደረግ ትግል I'm fine ህወሓትን በመታገል ነው ትርሴን የነቀልኩት። ነገር ግን አብይ ሌላ ጦርነት ከትግራይ ጋር እንዲገባ የሚገፋ ነገር ትግራይን የባሰ የሚያደቁስ ኢትዮጵያን የባሰ የሚያፈርስ መሆኑን አውቀው መጠንቀቅ አለባቸው። በተመሳሳይ ሁኔታ በኦሮሞ ውስጥ ሆነ በአማራ ውስጥ ያሉ ኤሊቶች አሁን እያወራን ያለነው ስለ ዲሞክራሲ ቅንጦት አይደለም። ሀገርና ህዝብ ይፈርሳል ስለ ኢትዮጵያ ፈርሳ ትግራይ ለብቻ ወጣ ኦሮሚያ ምናምን እንደ ማሰሮ ነው የምንከሰከሰው። ይሄን ለማምጣት እየሰሩ ያሉ ኃይሎች ደግሞ በጣም ፓወርፉል ከህወሓት ጋር ተጣልጦሽ አሁንም የሚሰሙትን እንዲሰሙ አብዛኛው የኢትዮጵያ ፖለቲከኛ የመንገድ ላይ አራዳ ነው። የሚያሸንፍበትን ሳይሆን የሚያታልልበትን መንገድ ነው ሲያስብ የሚውለው። ቀኑን ሙሉ ጥላቻን፣ መገፋፋትን እያሰበ ሲውል ሀገር የሚገነባ ሀሳብ የፈጠረ ይመስለዋል። ሀሳቢ ለመሆን ከችግር ማውጫ መንገድ መፍጠር ነው እንጂ ችግር ማባባስ መሆን የለበትም። ኢትዮጵያ ዛሬ ባለው የፖፑሌሽን ቆጠራ ከዓለም 12 ትላልቅ ሀገራት በሰው ቁጥር 12ኛ ናት። አሁን ኢትዮጵያ ተነስታ 12ኛ ኢኮኖሚ ይገባኛል ብትል እንዴት ወንጀል ሊሆን ይችላል? በዓለም ላይ 12ኛው ኢኮኖሚ መሆን ያለብኝ እኔ ነኝ ቢኮዝ ሰፊ ህዝብ ስላለኝ ብላ መመኘት ትችላለች። በቃ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊ የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብ ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። በአሁኑ ሰዓት ሀገራችን በጦርነትና በግጭት እየታመሰች፣ ዜጎች በአገዛዙ ወታደሮች እየተጨፈጨፉ፣ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎቹንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በሜካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ የሚከተሉትን ማሳሰቢያዎች ማቅረብ እንፈልጋለን። እንግዲህ ይሄ ከጉምዶይን ተነስቶ እንግዲህ ማዕረይ ብሎ ምናልባት ከኤርትራ አዳቅለውት ይሁን አናቅም፣ ግን እኔ በተለይ ያው ጎጃም አካባቢ ላይ እንደዛ አይነት በተለይ ምስራቅ ጎጃም ላይ በጣም የተሻለ ሃይማኖትም ምንም ነገር የፖለቲካ ሳቦታጅም እንደዛ አይነት ነገር የማይፈጸምበት ነው። ብታምኑ ባታምኑም ምስራቅ ጎጃም አካባቢ ላይ ወደ ውጭ የሄዱ እህት ወንድሞችም ቢሆኑ በትክክል መስራት ያለባቸውን ነገር የሚያውቁ ብዙ ወንድሞች አሉ። በምስራቅ ጎጃም አካባቢ ላይ ይሄዱና የሆነ ሰንካላ ሆነው አቅመ ቢስ ሆነው ያለ ቦታቸው ሄደው ከፖለቲካ ጋር ወር ከሆነ ነገር ጋር ተለጥፈው ይሄዱ የዲያስፖራ አባላት የሉ ምስራቅ ጎጃም ላይ በአብዛኛው ማለት ነው። እኔ በዛ አካባቢ ላይ ስለሆንኩና እሱም ይመስለኛል በተለይ ቤተክርስቲያን ላይ ያሉት በጣም የቆሸሸ ነገር ያልተፈጸመው ብዬ አስባለሁ። በመርጦ ለማርያም ያው የጉምዶይን ልጅ ነው። እዛ አካባቢ ላይ ምናልባት መወለዱን በደንብ አረጋግጫለሁ። ቤተሰቡን ምናምን እኔ በአካል ባላውቀውም ያወቅኩት ልጅ ነው። እንግዲህ ውጤቱን ደግሞ አብረን እናያለን። የተሰሩ ነውሮችን ደግሞ አብረን እናያለን። 21 ተማሪዎች መጨፍጨፋቸውን ያረጋገጠልን አስረስ ማራይ ነው።
12 መምህራን መታገታቸውን አትግደሏቸው፣ በደንብ አድርጋችሁ ገንዘብ ቅጧቸው ያለውን 15 ሚሊዮን ብር የተማረከ ምርኮኛ ለሻዕቢያ ለህወሓት ማለት ነው መሸጣቸውን እሱ ገልጦልናል። ከራሱ አንደበት የሰማ ነው ማለት ነው። በዛም ይሁን በዚህ አሁን እኔ ሰልፈኞችን ማወቅ ነው ፈልገው እና በቀለ ምናምን የምትባለው እና ኦር ሌላው ሰው ሰልፋችሁን ማወቅ ነው። ከዛ ውጭ እኮ ችግር የለውም። ለምንድን ነው በሰው የምትመኩ? ለምሳሌ በአስረስ ማረይ ከምትመካ አንተ ማትመጣ የኔን ችግር አንተ ልትነግረኝ አትችልም። ለምን አንገናኝም? ለምን አትመጣም? ኢትዮጵያ ለምን አትመጣም? ደጀን አንገናኝም? ደብረ ማርቆስ ለምን አንገናኝም? ጀስት እሱ ነው ጉዳዩ። ሰዎች በዛ ልክ ነው ነገሩን የሚያዩት። እና ይሄ ግን ይህን ልጅ አሁን ይህን እንደዚህ ብሎ የተናገረው ማን የተናገረው? በፓርቲነት ስም ተደራጅተው አንወዳደርም እንዳይሉ ይሄ የመበጥበጫ ካርዳቸው ከናልየ ይቋረጣል። 2 የተከታታይ ምርጫዎችን ያልተሳተፈ ማንኛውም የፖለቲካ ፓርቲ ውድድሩን እያሸንፍ አያሸንፍ ያውቀዋል ምን እንደሚሰራ። በመልካም ነገር ላይ መሆን ሳይሆን የሰዎችን ብሶት በመፍጠር የተጠመደ መሆኑን ስለሚያውቀው በዛ ይሄዳል። ግን እዚህ ላይም ከሆኑ እጅግ አሳፋሪ ይልቃል ማነው ኢንጂነር ይልቃል ነው ምናምን ተብሎ ድንቁርናን ለዛ ህዝብ ለመስጠት የምትሞክሩትንም ቢሆን አይ ነው በደንብ ልካችሁን እያስያዝን በሚገባ እየገረፍን እያስለፈለፍን ወደ ቀብራችሁ ስለምንወስዳችሁ እርግጠኛ ስለሆንኩ እንጂ የሰራችሁት ስራ እንጃ መሬት እስኪ ያላችሁበት ሀገር ራሱ ሰማይና ምድሩ ጸንቶ ሲቆም እናያለን። ከሰራችሁት ኃጢአት አንጻር ማለት ነው። የነዛን የተደፈሩ ሴቶች፣ የተጨፈጨፉ መምህራን፣ የተጨፈጨፉ የእናት አባቶች ለሰላም የሄዱ ሰዎችን ይህን ያስጨፈጨፍ ይህን የሚደግፍ ከዚህ ጋር አብሮ የሚጮሆን ሰው የሚያኖር ጌታ አይደለም፣ ፈጣሪ አይደለም። የትኛውም ዓለም ጫፍ ላይ ይሁን እነዛን ያልተበቀለ ማዕት ያላወረደ ማለት ነው። ከጭንጋፎች ጋር ዘመናቸውን ያለ አስተጓጎለ ፈጣሪ ነው። በቃ የፈጣሪነት ክብሩን በራሱ እውነትም ፋኖ እውነትም ቅድስት ቤተክርስቲያን እውነትም ኦርቶዶክስ ብዙ ጊዜ ጭንጋፎች ምናምን እያልኩ ምለው በጣም የሚያናደኝ ሰለጠን የሚሉበት ሀገር ነው ያለው ምናምን የደረሰው ነገር እዚህ አልጎሪዝሙ ራሱ ስለሚይዘው ላለማውራት እፈልጋለሁ። ያ እንዳደርስ መስራት ያለብኝንም እሰራለሁ። ከማወራው በላይ በስራ ነው መገለጥ ያለበት። ሙያ በልብ ነው የሚል ነገር ነው። ማንም ይሁን ማንም የዘራውን ማጨድ ማሳጨድ፣ የዘራውን ማጨድ ማሳጨድ፣ የዘራውን ማጨድ ማሳጨድ፣ ልኩን ማስያዝ፣ ልኩን በልኩ ማስያዝ እንጂ ወሬ ምን ይሰራል? የሚዲያ ግባት አይደለም ጉዳዩ። እዚህ ጋር ለመሸቀል አይደለም የመጣ ነው። ዛሬ ገንዘብ ለማጭበርበር ነው የሚሰጠው፣ ለሽርሙጥና ነው የሚሰጠው፣ ለገዳዮች ነው የሚሰጠው፣ ንብረት ለማውደም ለደፋሪዎች ነው የሚሰጠው፣ ሀገር ለአፍራሾች ነው የሚሰጠው፣ ለባንዳዎች፣ ለክብረ ቢሶች፣ ለወራዶች ነው የሚሰጠው። እናውቃለን። ብዙ ሰው ለሚበሉት ለሚጠጡ ሰዎች ምንም ያልሰጠ 1 ሜትር ኬንዳ ለተፈናቀሉ ሰዎች የሚገዛ ሰው አይደለም እያወራ ያለው። ለዛ ነው። ስለዚህ ገንዘብ ዛሬ ላይ ያለው የዓለም ገንዘብ ከኃጢአተኞች ጋር እጅግ በጣም የተቆራኘ በጭብጨባ በቲፎዞ እዚህ ምድራዊ ነገር ላይ ያተኮረ ነው። ማንም ሰው በሰው መካከል እያስጨበጨበ ካልሆነ በስተቀር ቀኝህ ሲሰጥ ግራህ እንዳያይ፣ ግራህ ሲሰጥ ቀኝህ እንዳያይ የሚለውን ሃይማኖታዊ አስተምሮት ስለሌለ የሃይማኖት አባት መሆኑ ማንም ግደሉና ተገዳደሉ ከሚል ቅዠታዊ ዓለም ጋር ያበደና ምን ያለ ስለሆነ እስኪ እንግዲህ የዘራነውን በላነው ብሏል ዝንጀሮ። ዓለም የዘራችውን ትበላለች። የዘራነውን እናጭዳለን። የዘራነውን ያሳጭደን። ፈጣሪ ይፍረድ፣ የስራችንን ይስጠን። ኮመንት አድርጉ እንደዚህ እያላችሁ የስራችንን ይስጠን። ፈጣሪ ይፍረድ፣ ፈጣሪ ይፍረድ ወይም ፈጣሪ ይውረድ በሉ በብዬ እምነታችሁ ማለት። ፕሮቴስታንት የሆናችሁ ኢየሱስ ይፍረድ፣
ሙስሊም የሆናችሁ አላህ ይፍረድ፣ ኦርቶዶክስ የሆናችሁ እግዚአብሔር ይፍረድ በሉ። እንደ አጠቃላይ ፈጣሪ ይፍረድ፣ ፈጣሪ ይፍረድ በሉ። እስኪ ለምን ተሰዳደብ? ፈጣሪ ይፍረድ። አንደበታችን የእግዚአብሔር ቤተ መቅደስ ካልሆነ ፍርስርሱን ያውጣው፣ አንደበታችንን ያፍርሰው፣ ሰብዕናችንን ያፍርሰው፣ እድሜያችንን ያሳጥረው። ለሰዎች መኖር የማይችል ማንነት ከሆነ ከኔ ጀምሮ እድሜው ማጠር አለበት፣ ዓለም መንጻት አለበት። የስራችንን ይስጠን፣ የዘራነውን ያሳጭልን፣ ቶሎ ይበል። ፈጣሪ ይፍረድ፣ ፈጣሪ ይፍረድ፣ ፈጣሪ ይፍረድ፣ ፈጣሪ ይፍረድ። ጻፉ እንደዛ ያላችሁ ማንኛውም ሰው ፈጣሪ ይፍረድ በሁሉም ከዓለም ጫፍ እስከ ጫፍ ማለት ነው። ተስፋ የሚያጨልም ትውልድ ነው። ተስፋ የሚያጨልም ተስፋው የጨለመበት ጭንጋፍ ትውልድ፣ የታብሌት ትራፊ እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጥ? እንዴት መሰማት መደማመጥ የሌለበት ስራ ተውኳ አልነበረም ያመጣኋቸው። የአውሬነት ባህሪ ታተው አልነበረም ያመጣኋቸው። በፊት ተፈጥሮ ወደኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል እየጠራችሁ ይሄ